ሰላም ሰላም ውድ የቻናሌ ተከታዮች እንኳን ወደ ቻናሌ በሰላም መጣችሁ። ለዛሬ ደግሞ ያው ሰሞኑ የትንሣኤ ጾም እንደሆነ ይታወቃል። ስለ ትንሣኤ አንዳንድ ነገር ትንሽ እያነሳን እነጋገራለን ማለት ነው። እስከ ፍጻሜ አብራችን ቆዩ። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። በመጀመሪያ የምናየው እንግዲህ ጌታችን መድኃኒታችን ኢየሱስ እንዴት ከሙታን ተነሳ የሚለው እናያለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ሙስና መቃብርን አጥፍቶ ሞትን አሸንፎ የተነሳው አንደኛ በራሱ ኃይል ነው ማለት ነው። በራሱ ኃይል በራሱ ስልጣን ነው። ለምሳሌ የኤልሳ ብዙ ነቢያቶች የሞተ ሰው አስነስተው ሊሆን ይችላል። ብዙ ቅዱሳኖች የሞተ ሰው አስነስተው ሊሆን ይችላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ያስነሳው ጌታችን መድኃኒታችን ኢየሱስ ክርስቶስ ግን የተነሳው በራሱ ስልጣን በራሱ ኃይል ነው። እነዛ ቅዱሳን ለምሳሌ የኤልሳ ሬሳ ያረፈበት ቦታ አጥንቱ ማለት ነው ሙታን እያስነሳ እንደነበረ ተጽፎ እናገኛለን። እንግዲህ ይህን የኤልሳ ብቻ ሳይሆን ይህ ላይ የቅዱሳኖችን ሙታን የሚያስነሳው በእግዚአብሔር ጸጋ በእግዚአብሔር ኃይል ነው ማለት ነው። ኢየሱስ ክርስቶስ ግን የተነሳ በራሱ ኃይል በራሱ ስልጣን ነው ማለት ነው። ለዚህ ምስክር የሚሆነን በዚህ በዮሐንስ ወንጌል ምዕራፍ 10 ከቁጥር 17 ላይ ስናየው ጌታችን በራሱ ኃይል እንደሚነሳ ነፍሱንም በራሱ እንደሚያስነሳ በፈቃዱ እንደሚሞት እንደዚህ ብሎ ተናግሮ ነበር። ነፍሴ በራሴ ላኖራት ላስነሳትም ስልጣን አለኝ አለ። ነፍሴ በራሴ ላኖራት በፈቃዴ ልሞት ማለት ነው። ከዛ ደግሞ ላነሳት ስልጣን አለኝ። ይህንን ማንም ሊወስድብኝ አይችልም አለ ማለት ነው። ስለዚህ በማን ኃይል ተነሳ? በራሱ ስልጣን በራሱ ኃይል ተነሳ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ በ40 ቀኑ ከተነሳ በ40ኛው ቀኑ እንዳረገ ይታወቃል። ከማረጉ በፊት ግን በዚህ በ40 ቀን ውስጥ ለተለያዩ ሰዎች በግልም ሊሆን ይችላል፣ በህብረትም ሊሆን ይችላል፣ በተለያዩ ቦታ ለተለያዩ ሰዎች ተገልጦ እያስተማራቸው እየነገራቸው እንደቆየ ይታወቃል። በመጀመሪያ ጊዜ እንግዲህ ጌታችን ከተነሳ በኋላ ለማርያም መግደላዊት ተገለጠ፣ ለጴጥሮስም ተገለጠ፣ ለማርያም የያዕቆብ እናት ማርያም፣ ለዮሐና እና ለሌሎች ሴቶችም እንደተገለጠ ይነግረናል። ከዛ ቀጥሎ ከትንሣኤ ከሰዓት በኋላ ደግሞ ለሁለቱ መንገደኞች የኤማሁስ መንገደኞች እንደተገለጠ እናነባለን። እንግዲህ እነዚህ የኤማሁስ መንገደኞች ከኢየሩሳሌም ወጥተው በዛ ክርስቶስን በዕለተ ዓርብ የተደረገውን ነገር አዝነው የተከዙ የተነጋገሩ ይሄዱ ነበረ እነዚህ የኤማሁስ መንገደኞችና ከዛ ጌታችን መድኃኒታችን ክርስቶስ ወደ እነሱ ጋር ጠጋ ብሎ መሄድ ጀመረ። ከዛ እንዲህ ብሎ ጠየቃቸው፣ ስለምንድን ነው የምትነጋገሩት አላቸው። እነሱ ደግሞ ግራ ገባቸው። በዛ ቀን በዛ ሳምንት እንግዲህ በኢየሩሳሌም የሆነው ነገር አይደለም በኢየሩሳሌም በሌላ ዓለም እንኳን ተወርቷል፣ ተነግሯል። ኢየሱስ ክርስቶስ በአይሁዶች በቅናት ይዘው እንደገደሉት ተወርቷል፣ ተሰምቷል። ከዛ እንዴት አንተ እንግዳ ነህን? በዚህ የሆነውን አላወቅም? አይሁዳውያን ኢየሱስ ክርስቶስን በቅናት ይዘው እንደገደሉት አላወቅም ወይስ እንግዳ ነህ ብሎ ጠየቁት ለጌታችን ማለት ነው። እስከዛ ድረስ እንግዲህ ጌታችን ሆኖ አላወቁትም። ከዛ ጌታችን ምን አላቸው? እናንተም አታስተውሉ አላቸው። ከሙሴ ጀምሮ በተለያዩ የነቢያት የተጻፉ መጽሐፍቶች አለማስተዋላቸውን ገሰጻቸው። እርሱም ስለ ክርስቶስ ከሙሴ ጀምሮ በተለያዩ ነቢያት ስለሱ የተነገሩ ክርስቶስ እንደሚሞት እንደሚሰቀል እና በሶስተኛው ቀን እንደሚነሳ ከተለያዩ የነቢያት መጽሐፎችን እያነሳ አስተማራቸው። ከዛ ቀኑ እየመሸ ሲሄድ ክርስቶስ ሊሄዳልና አይ አሁን መሽቷል ከኛ እደር አሉት። ከዛ ጌታችን ከእነሱ ጋር ሄደ። ከዛ ማዕድ አመጡ፣ በማዕድ ላይ ተቀመጡ። ጌታችን ደግሞ ቆርሶ ባርኮ ሰጣቸው። ያኔ አይንታቸው ልባቸው ማለት ነው ተከፈተ። ማን መሆኑን አወቁ። ኢየሱስ ክርስቶስ እነሱ እየተነጋገሩበት የነበረውን ራሱ ክርስቶስ እንደተነሳ አወቁ። ከዛ በኋላ ተመልሰው ወደ ደቀ መዛሙርት ወደ ወንድሞቻቸው ተመለሱ ማለት ነው። ከዛ በሌላ ስናነብ ደግሞ በሌላኛው አካባቢ የተገለጠው የት ነው? በትንሣኤ ማታ ማለት ነው። በዛ በዕለቱ በትንሣኤ ሆኖ ማታ እሑድ ማታ ማለት ነው። በትንሣኤ ማታ 11 ደቀ መዛሙርት በነበሩበት በዚህ ሰዓት ቶማስ አልነበረም። 11 ደቀ መዛሙርት በነበሩበት ግን በአንድ ቤት ተዘግተው ማለት ነው አይሁድን ፈርተው በአንድ የተዘጋ ቤት ገብተው በሐዘን በጭንቀት ውስጥ ያንን በክርስቶስ የወረደ መከራ ያንን ተስፋ ያደርጉበት የነበረ
አምላካቸው ስለ የክርስቶስን ሞት እያሰቡ በፍርሃት በጭንቀት ተውጠው በነበረበት ሰዓት ጌታችን በዝግ ቤት እያሉ ወደ እነሱ ገባና ሰላም ለእናንተ ይሁን አላቸው። እነሱ ደነገጡ፣ መንፈስ መሰላቸው። ምክንያቱም ቤቱ ተዘግቷል፣ በዝግ ቤቱ ነው እየገባ ያለ። ከዛ መንፈስ መሰላቸውና ስለምን ተጠራጠራችሁ አላቸው። መንፈስ ለመንፈስ ስጋና አጥንት የለውም። እኔ ግን እዩኝ፣ እጆቼን እግሮቼን እዩ፣ ዳስሱኝ፣ እኔ እንደሆንኩ ታውቃላችሁ ብሎ መንፈስ እንዳልሆነ እርሱ ክርስቶስ እንደሆነ አወቁ ማለት ነው። አሳያቸው፣ ገለጠላቸው ማለት ነው። እንዴት በዝግ ቤት ገባ ስንል ምክንያቱ ይሄንን በተዋህዶ ነው። ያንን ግዙፍ ስጋ እንግዲህ በተዘጋ ቤት መግባት አይችልም፣ ወይ ማንኳኳት አለበት። እነሱ ከከፈቱት በኋላ ነው መግባት ያለበት። ነገር ግን ያንን ክርስቶስ የተዋህደው ስጋ መለኮት ረቂቅ እንደሆነ ይታወቃል። የመለኮት ገንዘብ ርቀቱን ማለት ነው። የመለኮት ገንዘብ ርቀት፣ ኃያልነት እነዚህ የመሳሰሉ ናቸው። ይህንን ርቀት የመለኮት ገንዘብ ማለት ነው። ርቀት ገንዘቡ ስላደረገ ስጋም ግዙፍነቱ ሳይለቅ ረቂቅ ሆነ። ያንን በመለኮት ገንዘብ ረቂቅ ሆኖ በተዘጋ ቤት መግባት ቻለ ማለት ነው። ክርስቶስ የተወለደው የእናቱን ማህፀን ሳይፈታ እንደሆነ ሁሉ ያንን ቤት ደግሞ የገባው ሰላም ለእናንተ ይሁን ብሎ የገባው ሳይከፍቱለት ነው ማለት ነው። የእናቱን ማህፀን ሳይከፍት ድንግልናውን ማህተመ ድንግልናውን ሳይለውጥ እንደተወለደ ጌታችን መድኃኒታችን ኢየሱስ ክርስቶስም በትንሣኤ በኋላ የሐዋርያትን በር ሳይከፍት ገብቶ በተዘጋ ቤት ገብቶ ሰላም ለእናንተ ይሁን አላቸው ማለት ነው። በሌላ የተገለጠው ደግሞ ከስምንተኛው ቀን በኋላ ደግሞ ሐዋርያው ቶማስ በነበረበት 12ቱ ደቀ መዛሙርት በነበሩበት ሰዓት ማለት ነው። ምክንያቱም ይህንን ቶማስ አላየም፣ የክርስቶስን ትንሣኤ አላየም። ሳይ ደግሞ የጌታ ምስክር ሊሆን አይችልም። አየሁ ብሎ ሳይሆን ሰማሁ ብሎ ምስክር ሊሆን አይችልም። ስለዚህ የግዴታ ክርስቶስ መገለጥ አለበት ማለት ነው። የክርስቶስን ትንሣኤ በዓይኑ ማየት አለበት፣ አይቶ ማመን አለበት። ከዛ በኋላ 12ቱ ደቀ መዛሙርት ቶማስን ጨምሮ ማለት ነው ከትንሣኤ በስምንተኛው ቀን ዳግማዊ ትንሣኤ ብለን የምናከብረው ሁሉም ደቀ መዛሙርት ባሉበት ሰዓት አሁንም በተዘጋ ቤት እያሉ ገብቶ ሰላም ለእናንተ ይሁን አላቸው። ያኔ ቶማስ አላመነም። እኔ አላምንም አለ ቶማስ ማለት ነው። እኔ ያንን ጎኑን የተወጋበት ጎኑን በእጄ ጣቴ ሳላስገባ ችንካር ያረፈበት እጁን ሳላይ አላምንም አለ። ከዛ በኋላ ጌታችን ምን አለው? ቶማስ አለው፣ ና አለው፣ እጅህን አምጣ አለው። ሊዳስሰው ማለት ነው። የተወጋ ጎኑን ካልዳስስኩ ብሎ አለ። ከዛ ቶማስ ያንን እጁ አመጣና ወደ ጌታ ጎኑን ያንን የተወጋ ጎኑን ጠጋ አድርጎ ያዘ። ከዛ በኋላ አቃጠለውና ምን አለ? አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ አይደለም እግዚአብሔር አይደለም ብለው በሚናገሩት ትልቅ መልስ የሚሆን ቶማስ ምን አለ? አምላኬ ጌታዬ አለ ማለት ነው። አምላኬ ጌታዬ። ስለዚህ ክርስቶስ ምንድነው? አምላክ ነው። ክርስቶስ ምንድነው? ጌታ ነው ማለት ነው። አምላኬ ጌታዬ አለ። ከዛ በኋላ ገሰጸው። አንተ አሁን ስላየህ አመንክ፣ ነገር ግን ሳያዩ የሚያምኑ ብፁዓን ናቸው ብሎ ገሰጸው ማለት ነው። አማኝ እንጂ ተጠራጣሪ አትሁን ብሎ ገሰጸው ማለት ነው። ሌላኛው ከትንሣኤ በኋላ የተገለጠው ደግሞ በጣም በብዙ ለ40 ቀን በብዙ ቦታ በብዙ ለተለያዩ ሰዎች ተገልጧል። ግን ዋና ዋናዎቹ ከአንድ ወር በኋላ ደግሞ በጥብርያዶስ ባህር ማለት ነው ለሰባቱ ደቀ መዛሙርት በነበሩበት አሳ እያጠመዱ ሁለቱ የዘብዴዎስ ልጆች ነበሩ። ናትናኤል ነበረ፣ ቶማስ ዲዲሞስ ነበረ፣ ጴጥሮስም ነበረ። እንግዲህ እንዲሁም ሁለት ስማቸው ያልተገለጸ ደቀ መዛሙርት ሰባት ጠቅላላ በነበሩበት በዛ በጥብርያዶስ ባህር አሳ እያጠመዱ ማለት ነው ጌታችን በዛ ላይ ተገልጧል ማለት ነው። በዛ ላይ ተገልጧል። ስለዚህ ይህንን የጌታችን ትንሣኤ ስናስብ እንግዲህ እኛም ሞተን በስብሰን እንደማንቀር የዘላለም ሕይወት እንዳለን ክርስቶስ እንደተነሳ እኛ እንግዲህ እንደምንነሳ
ተነስተን ደግሞ ያንን እንደየስራችን እንደምንከፍል አውቀን ለትንሣኤ ዘለሕይወት የሚያበቃ ለትንሣኤ ዘለነፍስ የሚያበቃ ስራ እንድንሰራ የእርሱ ፍቃድ ይሁንልን።